ምንድን ነው የምትቆጥኝ? ማናት? ኧረ ማንም እሷ ሰው ናት እንዴ? ማለት እኔ እኮ መልአክ መስለኝ። እሷ ማገባላት ታይ ኖላዊ ክፍል 15። ሰላም ጤና ይስጥልኝ ክብሯንና ክብሯን የቻናሌ ቤተሰቦች፣ ላይክ ሰብስክራይብ እንዲሁም ሼር በማድረግ ቻናሉን ተቀላቀሉን። ዛሬ ደግሞ ፊት ታሪኳን ቢንትነገርም ነገር ግን አንተ ብቻ ነህ ቤተሰቤ፣ ሌላ ቤተሰብ እንኳን ቢመጣ አልፈልግም እያለቻቸው ነበር ለአባቷ። አባቷም ፈጣሪ ባርኮ የሰጠኝ ልጄ ተመስገን አሉ። የሰላም ውጪ አምሽታ እናቷ ደግሞ እሷን እየጠበቀች ስትንቆራረጥ ቆይታ ትንሽ ቀደም ብትል እንቅልፍ ይዟት ነበረ። ሰላም በሩን ስትከፍት ግን ደግሞ ሰላም ያው እንደተለመደው እናቷን አንቺ መጣሽ ወይ ስትላት አንቺ አሁን እኔን እየጠበቅሽ ነው ወይ እንደዚህ ለጥለሽ ተኝተሽ እያለቻት እናቷን እየተቆጣች ነበረ። እናትየዋም ይቅርታ አድርጊልኝ ብላ ተንበርካ ለመነቻት። አሁን ላይ ሰላም ጥሩ ሰው ሆናለች። ከሁሉም ጋር ቢሆን ሰላም አውርዳለች ማለት ይቻላል። የበፊቷ ሰላም አሁን ደግሞ ገራገርና የውሃ እየሆነች ነው። በዚሁ ትቀጥል ይሆን? እናያለን እስከ መጨረሻው። ላለፉት 16 ዓመታት ዛሬ የተኛሁትን የሰላም እንቅልፍ ተኝቼ የማውቅ አይመስለኝም። እንደዚህ ራሴን ስቼ ተኝቼ አላውቅም። ራሴን በአንቺ እቅፍ ውስጥ ሳገኘው ዳግም የተፈጠርኩኝ ያህል ነው የተሰማኝ። ሰላምዬ። አቤት። ልቀፍሽ? ደስ ይለኛል። እሷ ሰው ናት ማለት እኔ እኮ መልአክ መስለኝ። እሷ ናት። አቻት ቆንጆች አታይም? ኧረ ማንም አይታይኝም። አንተ ሀናና አባቷ ጋር ቁጭ ብሎ አባ አሸብር እውነተኛ ስም ነው? አዎ። ይገርምሻል፣ በልጅነቴ በጣም በጥባጭ ነበርኩኝ። ለዚህም ነው አባቴ አሸብር ብሎ ያወጣለኝ አሉ። እኔ እኮ እኛ ሰፈር ያሉ ሰው አሸበር ብለው ሲጠሩህ ቀልድ መስሎ ነበረ፣ ግን ደግሞ ደስ ይለኛል። ሹፌር እንደነበር ታውቂ ነበር አይደለ? አዎ አውቃለሁ። ግን እኮ የአሸብር መጣ ሲባሉ አካባቢ ደሴ ህዝብ በጣም ነው የሚፈራው፣ ጥሎ ነው የሚሮጠው። ደሴ ላይ የማይፈራኝ የለም። የትኛውን ሰፈር አሸብር ብለሽ ብትጠይቂ የማያውቀኝ የማይፈራኝ አልነበረም። ከቧንቧ ውሃ ተነስተሽ ሮቢት ብትሄጂ፣ ከቢያሳ ተነስተሽ አራዳ ብትሄጂ፣ ተቋም ብትይ እያሉ ታሪካቸውን መናኸሪያውማ ቤተ መንግስት ነበር። ምን ታረጊዋለሽ አባዬ? ይሄን ያህል ለምንድን ነው የሚፈሩ? አንድ ሰው የሆነ ነገር አደረገ ሲባልማ አንስቼ ነበር ማፈርጠው። ጸብ ከተባለማ በአይኔ ብቻ አይቼ መንገድ ላይ አንበረከው ነበር። እንዴ አባ፣ እንዴ አልንበረከክ ቢልህስ የሚከተለውን ያውቃላ። አንድ ቦክስ ከአንድ ካልቾ ጋር ሳቀምሰው ወዶ ሳይሆን በግዱ ይንበረከካል። የኔ አባት እኮ ጀግና ነው። ቆይ ግን አዲስ አበባን ከዚህ በፊት አታውቃትም አባ? ብዙም ቢሆን አውቃት ነበረ፣ ግን እንዲሁም ጥሎብኝ አዲስ አበባ አልመጣም። ግድ ካልሆነብኝ አልመጣም። ለስራ እንኳን ብመጣ የመጣሁበትን ጨርሼ ወዲያው ነበር የምመለሰው። ቆይ እንዴ ካሸብር ወደ መላው የተቀየረው? አንቺን አገኘሁሽና ወደ ደሴ ይዤሽ መጣሁ። በኋላም ራሴን ለመለወጥ ስጥረ ብዙ ፈተና ገጠመኝ። አንቺ አባት ለመሆን ማንነቴን ለመቀየር ስታገል አሸብር ውስጥ የነበረው ማንነቴ፣ መጥፎ ስራዬ በሄድኩ ሁሉ እየተከተል ሰላም ነሳኝ። ታዲያ የዛን ጊዜ እየሄድኩ ማማክራቸው አንድ መልካም ቄስ ነበሩ። እሺ አልቻለም። ከዛስ ነፍሳቸውን ይማርና እንጂ ስነግራቸው ሚስት ጥላህ ብትሄድም እግዚአብሔር አምላክ ይችን ልጅ ሰጥቶሃል እና ልጅቷን ጠብቃት ብለው ሲሉኝ ከዛን ነዋሌን ጠራሁት ሆንኩኝ። ከዛን ነዋሌ የሚባል መልካም እረኛ ማለት ነው እንዴ? መልካም
መልካም ነገር ነው አለች ሀናም። ራሴን ለመለወጥ ስጥር ሞት ቀደመኝ። ቄሱ አረፉ። በኋላ እኔም አሸባሪን የተባለውን ስም በሸብርን ውስጥ የነበረውን ገድዬ ቀበርኩትና ቸር ጠባቂ ለመሆን ይኸው እስካሁን አለሁኝ። እኔ ግን አባዬ በጣም እድለኛ ነኝ እንዳንተ የመሰለ አባት ስለሰጠኝ። ወይ ጉድ! እኔ ነኝ እድለኛ አሉ እሳቸውም። ከዛ ሙዛቸውን እየበሉ ወይዘሮ ሜላት ልጃቸውን ሲጠብቁ ሶፋ ላይ ገደም ብለው ነበረ። ሰላምን በሩን ከፍታ ስትገባ እናትየዋ ገደም ብለው መጣሽ ልጄ አለች። አዎ ባልመጣ ፈልገሽ ነበር እንዴ በዛው እንድቀር አለች። ኧረ አይደለም ልጄ አለቻት። ከዛም በኋላም አዎ መጣሁ በዛው ትቀራለች ብለሽ አስብ። ኧረ እንደሱ ማለት በጣም አመሸሽ እኮ። በአመሽ ችግር አለው? እኛ ቤተሰቦችን አስጨነቅሽን እኮ። ስለተጨነቅሽ ነው እኮ እንደዚህ ራስሽን ስተሸተኛሽ። ሰላምዬ እናትሽ እኮ ነኝ። ክፉ ነገር እንዲደርስብሽ አልፈልግም። ቆይ አሁን ምን እያልሽ ነው? እስቲ አንድ ጊዜ ቁጭ በይና እናውራ። ምንድን ነው የምናወራው? ቀን ላይ ላናግርሽ ፈልጌ ነበረ። ቸኩለ ስለነበረ ተረጋግተሽ እንድሰሚኝ አልነበረም። አሁን 5 ደቂቃ ስጥኝ። በጣም ስለደከመኝ 5 ደቂቃ እሰጥሻለሁ። ፈጠን አድርጊው አለች። ከዛም ቁጭ አሉና ሰላምዬ ከየት መጀመር እንዳለብኝ አላውቅም። ምንድን ነው የተፈጠረ ነገር አለ? እናትሽ ብሆንም እንደ እናት ስላልንከባከብሽ ይቅርታ አድርጊልኝ። አሁን ሁሉም የኔ ችግር እንደሆነ ገብቶኛል። ሀሰት እያልኩ አንቺን በድዬሻለሁኝ። ኧረ እባክሽ ተንቅልፍሽ ነቃሽ? አዎ ልጄ ዛሬ ነው ሁሉ ነገር የተገለጠልኝ። እባክሽ ልጄ ይቅርታ አድርጊልኝ። እማዬ አንዳንዴ እኮ ለይቅርታ ይረፍዳል እያለች እያለቀሰች አንቺ እኮ ልጅነት አሳተሽኛል፣ ሴትነቴን ገለሽዋል፣ ቅናተኛ አድርገሽኛል። ይሄ ሁሉ ነገር በአንድ የሚያልፍ ይመስልሻል? ብላ ስቅስቅ ብላ ስታለቅስ እናቷ ድፍት ብላ ይቅርታ እየጠየቀቻት ጉልበት ምን እያደረግሽ ነው እማዬ? ምን እያደረግሽ ነው አለችና ቀና ለማድረግ ሞከረ። ቁጭ ብላ አውቃለሁ እኔ ልጅ ሁሉ ነገር ቀና አይደለም። እባክሽ ልጄ ባጠባዎች ጡትሽ ይቅርታ አርጊልኝ። አውቃለሁ በድልሻለሁ ልጄ እያለች ማልቀሷን ሰላምዬ እባክሽ እያለች መለመኗን ቀጠል። ልጄ ይቅርታ አርጊልኝ። እሺ በቃ ተነሽና እንነጋገር። ምንም መነጋገር አያስፈልግም። ዝም ብለሽ ይቅርታ አድርጊልኝ የኔ ልጅ እያለች አሁን ልጅ አበክሽ እያለች እሺ በቃ ይቅርታ አድርጊልኝ ተነሽ እናቴ አለ። ሰላምም እናቴ ለካ እውነቱን ኖሯል አልጨክንብሽም ያለኝ እናቴ እኮ ነሽ፣ እንዴት አድርጌ ነው በአንቺ መጨከን የምችለው ብላ እቅፍ ተቃቀፉና የእናትና የልጅ ፍቅር እቅፍ አደረገቻት። አሴና ጓደኛውን ቁጭ ብለው ታጭሻለሽ ሲለው አላጨስም ይብራብኝ። እንዴ ምን ሆነ ነው? ሰሞኑን እኮ ጥሩ ሙድ ላይ አይደለም። በቃ ለምን ታስጨንቀኛለህ? ለምን አፈትም? አንተ ችግርክን ለእኔ ካልነገርክ ለማን ትነግራለህ? ከሽቤ እስከ ጎዳና ስንት ነገር አሳልፈን አልነግርም ትላለህ? ተይው ይብራብሽ፣ ዛሬ ካልነገርሽኝ እማሙት ትጋጭኝ። ኬድ ይህን መስማዬ ጥጥ ነው። ትነግረኛለህ ትነግራለህ አልሰማም እያለ ጓደኛውም ሲለው በቃ ፉንቃ ነገር ይዞኝ ለዛ ነው የደበቅኩ። አንቺ ደግሞ ፉንቃ ነገር ከሴት ነው ይለኛል። ካደ ከወንድ ነው። ልጅቷ ማናት? ሀና ትባላለች። ምን አይነት ቆንጆ ልጅ መሰለች! እና እንዳፎነቀካት ባናለች። ማን እህትትማና አላለካት? ኧረ እባክህ እንኳን ልነግራት ገና እንዲሁ ሳይሽ ሽንቴ ነው የሚመ ካለጅ አባ ልጅ ናት እንዴ? ምንድን ነው የምትፈራው? እኛ የምንፈራው የቻባን ብቻ ነው። እትትትያታለች ጠንቢ ካለች ልቧን እንቀርሳለን። ልቧን የቻይና እቃ አደረግከው እንዴ? በቀላሉ የምናመጣው ነገር በእኛ ጊዜ ቀረ። ለነገሩ እኔ ነኝ ጥፋተኛ። አንተ ቁም ነገር እንደማይመች መናገሬት ብሎ ተነስቶ ሄደ። ወይዘሮ ሜላትና ናሆሜ እና ከልጇ ጋር ቁጭ ብላ ሰላም እያልተነሳችም እንዴ እየተባባሉ ነበር ወዲያው የመጣችው።
ቁርስ አልደረሰም እንዴ? ለምን ቀሰቀሳችሁኝ ታዲያ አለች። ይደርሳል ያመጣለሁ ብላኛለች አለች። ቁጭ በይ ለማንኛውም ቁርስ ደርሷል ብላችኋል እንዴ ቀሰቀሳችሁኝ? አረ ደርሷል ብላይ ነበር። እንዴት እንደቆች ቁጭ በይ ለማንኛውም አክሱም መሄድሽን ተውሽው ወይ ሲሏት፣ አዎ በቃ ጊዜ ለእናንተ መስጠት አለብኝ፣ ከእናንተ ጋር ጊዜ ማሳለፍ አለብኝ። እሷም ባለችበት ሰላም ትሁን፣ ብቆይ እንኳን አንድ ቀን መገናኘታችን አይቀርም ብላ ለልጆቿ እየተናገረች እያለ ሰላምዬ አንቺ እናቴ እንደዚህ አትበይ እያለቻት ነበረ። እናም ቆይ ቁርሱ ምነው ሀና ቆየችው? ቆይ ለያት ስትል እኔ ሄጄ አመጣለሁ ብላ ሰላም ብድግ ጆሮም እና ሀና ቤት ሄዶ ሰላም ብሎ ፋዘር ከዛን ሀና ግን ፍቅረኛ አላት ወይ ብለው ሲላቸው አዎ ልጅም ቆንጆ ቆንጆ እንደሷ ልጆች አሏት ይሉታል። እውነት ነው ብሎ ደነገጠ። ከዛም እረ ስቀልድ ነው ገና እኮ አንድ ፊት ልጅ ናት ውስጤን እያመመኝ እየደከመኝ ነው እያሉ ለሀሴም እያወሩት ነበረ። የወይዘሮ ሜላት እናት በበኩሏ ወደዚህ ወደዛ እየተንቆራጠጠችና ስልኳን እስቲ እዚች ልጅ ጋር ልደውል ብላ ስልኳን አንስታ መደወል። ሄሎ ሜላትዬ፣ ሄሎ ማዬ፣ እንዴት ነሽ? እግዚአብሔር ይመስገን። እንዴት ከርመሻል የኔ ልጅ አሉ። ደህና ነኝ እግዚአብሔር ይመስገን። አንቺ እንዴት አይንሽን ተሻለሽ? አለች። የዛን ሰሞንማ እንቅልፍ አላስተኛ ብላይ ነበረ። እማዬ እያለች እንቅልፍ ነስታይ ነበረ። እንደው ምን ላድርግሽ ልጅ አንቺ ምንታ መልኳ ሁሉ ይመጣብኛል። እማማ ልሳምሽ የምትለው ምን እንደው ምን አይነት ጅብ የሆነ የበላብኝ እኔ እንጃ አለች። የት ብዬ ልፈልጋት? ወይኔ ልጄን አለች የሜላት እናት። እንደ ቀልድ 16 ዓመት ሆናት። እንደው ፈጣሪ ምን አረኩት እኔ እያለው እሷ። እሺ በቃ ተረጋጊ፣ የሆነ ቀን እንደምንገናኝ እርግጠኛ ነኝ። አንቺ ግን ልጄ እንዴት ነሽ? እኔም አለው። አንቺስ እማዬ ደህና ነሽ? የአይንሽን ጉዳይ ችላ አትበይ፣ በርችልኝ እናቴ፣ እደውልልሻለሁ ብላ እኔም እደውላለሁ አለች ሜላት እናት። አይዞሽ በርታ በይ፣ ሰላም ሁኝልኝ፣ አይዞሽ የኔማ ቤት። እሺ እማዬ። ሀናም ሳለን ቁጭ ብላ ሳለ ምናሴ መጣ። እንዴት ነው ምናሴ አለች። አለው። ትምህርቱ እንዴት ነበር? አሪፍ ነበር። እጅሽን ተሻለሽ? ደህና ነኝ፣ ምንም አልተጎዳሁ። ትንሽ እኮ ነው ጫር ያደረገኝ። ጥሩ። ቤት ማንም የለም? እትዬ መኝታ ቤት ናት። የሚበላ ነገር ላምጣ? ብዙም አራበኝም፣ ግን ይልቅ የሆነ ነገር ላናግርሽ ነበር። ሀሮም አንቺ ላይ ባደረገው ነገር ይቅርታ ጠይቅሻለሁ። ምን እያልክ ነው ሚኒስትር? ስለ ጓደኛ ጉዳይ እኮ ባለፈው ወርተን ጨርሰናል። አዎ ተነጋግረናል። ይቅርታ አልጠይቅሽ ብቻ ሳይሆን እሺ ምንድን ነው የምትነግረኝ? ክረምት ታገር ወጣ ብለን ማሳለፍ ጊዜ ለምደናል። እኔማ ታዲያ እና ምን አስበህ ነው? እኔም ያሰብኩት ገንዘቡን ለአባትሽ ለመስጠት ነው ውጭ ሀገር ከመሄድ አላት። በፍጹም እንደዛ አይሆንም። ገንዘቡ ለአባትሽ መታከሚያ በቂ ላይሆን ይችላል፣ ግን ደግሞ ላግዝሽ። እኔ የሀሩን ስህተት አልፈልግም። ለጓደኛ ይሁን ምናሴ ለጓደኛ ነግሬው ነበረ። እኔ እርዳታ ብፈልግ ኖሮ የደሴ ህዝብ በቂ ነበረ። ለአባቴ መታከሚያ ብዬ ብለምን ሰዓት ባልሞላው ጊዜ ነው የሚሰጡኝ። በአባቴ ጉዳይ ማንም እንዲገባ አልፈልግም። አባቴ ለእኔ ብቻ ነው አለች ሀና። በቃ በብድር መልክ ውሰጂው። ይኸውልህ ምናሴ ጥሩ ልጅ እንደሆንክ አውቃለሁኝ፣ ግን ደግሞ እኔ ሁለተኛ ተነሳ። ጆሮ በበኩሉ ደብዳቤ ሊጽፍለት ጓደኛው የምድር ስፋቱ፣ የሰማይ ከዋክብት ድምቀቱ፣ እንደምን አለሽ ከአንቺ ናፍቆት በስተቀር እኔ ደህና ነች ብለን እንጀምራለን። አንተ ያመሃል እንዴ? ምንሽ ያ የድሮ የዘመድ ደብዳቤ ልታስመስለ ነው? እንደዛ መሰለን? ምን ይሻላል? እኔ ምን አቅልሃለሁ? ራስህ አይደለም እንደ እችላለሁ ያልከው? አዎ መጣልን። ምን ብለን እንጀምራለን መሰለት? አይላቪው ብዬ ልጀምር ሰላምታ። በጣም ነው የምወድሽ ለልቤ ትርታ። ይህም ብለን ስንጽፍላት ለአጯን እየዘረክ ነው የምትመጣው። አንተ ግን ምን
ይሄም ኤክስፓየርድ አድርጓል። እንኳን ቃላቶቹ አንተም ኤክስፓየርድ አድርገሃል እያለው ቆይ ግን ቸምቱ የምር ግን ተምረዋል? ሁሉም እንዳንቺ ተምሯል። ያልተማረ ይመስልሃል? ዶክተሬት አልተሰጠኝም እንጂ ሁሉንም ተምሬያለሁ እኮ። እስከ ስንት ተምረሃል? እስከ 3 ተምሬያለሁ። እስከ 3 ብሎ ከት ብሎ ሳቀናነ በቃ አሁን አትረብሰኝ፣ ራሴ ልጻፍልህ። አንተ ራሱ የጻፍኩት ደብዳቤ ስታነብ ታለቅሳለህ። እንዳንተ 3ኛ ክፍል ተመድረስ የኔ ያለመማር አይሻልም አለው። ከዛም ወደ ትዝታው ገባው። አሴ ስለ ኤላስ እየጠየቀው ነበር። ምንሽ ነው? እሱ እኮ ምንም አይደለም ማለት። ታዲያ ለምንድን ነው የሚረዳቸው? አንድ መስሪያ ቤት ነበር የምንሰራው። አዲስ አበባ እንደምመጣ ስነግረው የታረቀኝ ስልክ ሰጠኝ። አንተ ግን ለምን ጠየቀኝ? አይ ምናልባት ችክችክ ተተጫወታችሁ። ችክችክ ማለት አይ ፍቅረኛ ወይም ባልሽ ከሆነ ብዬን። ኧረ ኤልያስ እንደዛ ልጅ አይደለም። እንደዚህ አይነት ነገር ቢያነሳ አላናግረውም። ለምን? እኔ ፍቅር የሚባል ነገር አልፈልግም። የኔ ሀሳብ በአሁኑ ሰዓት አባቴ ብቻ ነው። ፍቅር እኮ ጥሩ ነው። እኔ እንደዚህ አይነት ነገር አልፈልግም። እኔ አባቴን ብቻ ነው። በቃ ትቆጪ፣ ለጨዋታው ያክል ነው። አልተቆጣሁ። አሁን ጨረስኩ ብሎ ደብዳቤውን ግን ይሄ ፊደል ምንድን ነው የሚለው? እንዴ አንተ አይደል እንዴ ጻፍከው? ስትጽፍ ከሰው አይነት ተበድረ ነው እንዴ አለው። ከዛም ወረቀቱን ምንጭቅ ሲያረገው በቃ ይቅርብኝ፣ ይህን አሳይቻት ከምትጠላኝ እህትነቷ ይሻለኛል አለ። ከትዝታው መለስ እንዴ ሰላምም ስራ ውላ እማዬ እንዴት ነሽ ብላ ገባች። እንዴት እንደደከመኝ እማ አለቻት። ደከመሽ አይደል ልጄ? እነዚህ የተረገሙ ሰራተኞች አደከሙሽ አይደለ? እረ ስራ መቼ ይሰራሉ? ተሰብስበው አንቺን ሲያሙ አይደል እንደሚውሉት? እማዬ ግን አንቺ ቻይ ነሽ። እኔ ብሆን ኖሮ ጠራርጌ ነበር ማባደራቸው። ሻውል ልውሰድና ልምጣ አለቻት። እኔ ለሀና ምሳ እንድታቀርብልኝ ንገሪያት። ኧረ እኔው ራሴ አቀርብልሻለሁኝ፣ ሂጂ አንቺ ታጠቢ። ሀናም እትዬ መሄድ እችላለሁ ወይ? ሰርቼ ጨርሻለሁ አለቻት ለወይዘሮ ሜላት። እስቲ አረፍ በይና እናውራ አለቻት። እሺ አለች። እስከ ዛሬ ለሰራሽው ስራ እንኳን አመስግኜሽ አላቅም። ሰው በሰራውን ልክ ማመስገን ትልቅነት። እኔ ምስጋና ያስገብኝ እየከፈላችሁኝ ነው እኮ እየሰራን። እኔ በሌለሁበት ሰዓት ለልጆቼ ያለሽ እንክብካቤ ሰላምም ምን ያሴም ነግሮኛል። በጣም ነው የማመሰግነው። ምን ማለት እንዳለብኝ አላውቅም። ምንም ማለት አይጠበቅብሽም። ለማንኛውም አካውንትሽን አስቀምጪ፣ ስትወጪ እስከ ዛሬ የሰራሽውን አስገባልሻለሁ። ደግሞ እንደ ሰራተኛ ሳይሆን እንደ ቤተሰብ አባል ነው። እሽትዬ አመሰግናለሁ። እኔ አልሳቃቅም። እናንተ ሁላችሁም ለእኔ ጥሩ ናቸው። በቃ ልብስሽን ቀይሪና ሂጂ ሳይመሽልሽ። አመሰግናለሁ ብላ ሀናም ወጣች። ሀንዬ ምናሴ ላይ ደግሞ በርችበት። እሽትዬ የቻልኩትን አረግ። በጣም ጥሩ ለውጥ ነው ያየሁት ምናሴ